ታዛ እሺ በቤተሰብ ሰዓት የመረጥነው ጉዳይ የአይምሮ መድከምን እናያለን። ብዙ ጊዜ ፍርድ እንሰጣለን። እንግዲህ ልብሳቸውን አልቀየሩም፣ ንጽህናቸውን አልጠበቁም፣ ተፋዘዋል። አንድ ሳምንት ሙሉ በተመሳሳይ ሁኔታ ያየናቸው ሴቶች ብዙ ናቸው እዚህ መንደር ውስጥ። ምንድነው እየተስፋፋ ያለው አንድ መንደር ውስጥ በሚል አስተያየት ይሰጣል። የሚገርመኝ ነገር ያው ብዙ ሰዎች ለምን እንደዛ ሆኑ የሚለው ጥያቄ ላይ እውነታችንን አናወራም። ምክንያቱም በየቤታችን ሌሎች ታሪኮች አሉ። አንድ የጋራ የሚያደርጉ ነገሮች ቢኖሩም በእናትነት በኑሮ ዘዬ እና እንደ ባህል ስንኖር የምንፈተንባቸው ነገሮች ቢኖሩም እሺ ምንድነው እየሆነ ያለው ለሚለው መልስ አንሰጥም። እሱ ችግርን ነው የምናወራው። ራሱ ሜንታል ሩሚኔሽን ምን ተብሎ ተተርጉሞ አይቼዋለሁ። ብዙ ጊዜ አሉታዊ ስሜቶች ተቆጣጥረውን ስህተቶች፣ ችግሮች፣ ወቀሳዎች ህይወታችን ውስጥ ሲኖሩ ደጋግመን እሱኑ ስናወራ የሚመጣ የአይምሮ መዛል ነው በሚል መጥቷል። ቅድም እንዳልነው ግን ለሴቶች ለምንድን ነው ያደላ ነው ወይም ይሄ ስሜት የበለጠ በእናቶች ላይ ይስተዋላል ብላ መጽሐፍ ጻፈች ያልናት ዶክተር ኢሊሴ ዶርቦ ኒው ጀርሲ ውስጥ ያለች የስነ ባህሪ ቴራፒስት ናት። ለምንድን ነው ብዙ እናቶች ከአእምሮ መድከም ጋር የሚሰቃዩት ለሚለው መልስ የምትሰጥበት መጽሐፏ ነው። የወላጅነት ኃላፊነት በጣም ከባድና እናቶችን አብዝቶ የሚፈልግ የማያቆም ስራ ነው ወይም ግዳጅ ነው ብንለው ይቀላል ትላለች። አንድ ተሽከርካሪ ለምሳሌ በነዳጅ የሚሰራ ከሆነ ነዳጁ እስካለ ድረስ ነው መንቀሳቀስ የሚችለው። ስለዚህ ዲማንድ የሚያደርገው ትልቁ ነገር ምንድነው? ነዳጅ ነው። ተሽከርካሪው እየተንቀሳቀሰ አገልግሎት እንዲሰጠን። ቤትና ልጆች ወይም ደግሞ ያ ኃላፊነት እናትን አብዝቶ ዲማንድ የሚያደርግ ሲሆን ቢያማት ቢደክማት ነጻነት ፈልጋ ቢሆን የራሷን ነገር ማድረግ አእምሯት ቅድሚያ እንዳትሰጠው ስለሚያደርጋት ቅድሚያ የምትሰጥበት ሁኔታዎች ትንሽ እንኳን ቢኖሩ ትክክል አይደለም ለራሴ ቅድሚያ መስጠቴ ብዙዎቹ ነገሮች ከኔ የሚመጡ ናቸው ብላ ማሰቧ ይሄን ድካም ያመጣዋል ትላለች። እኔ ከሌለው በሚል ጭንቀት ሁሌም ትያዛለች። እያደረገች ኃላፊነቷን እየተወጣች የምታስበው ስለ ነገ ነው። ነገ ባልኖር፣ ነገ ቢያመኝ፣ ነገ ገንዘብ ቢጎለኝ፣ ነገ ብሞት እስከሚለው ድረስ በጭንቀት የምትሰቃይ ብዙ እናት አለች። አንደኛው የእናትነት ሙድ መለዋወጥ ሰለባ የሆነችበት ስሜት ይሄ ነው ትላለች። ሙድ ሁሉም የሰው ልጅ መቀያየር ምክንያት የሚሆንበት ብዙ ጉዳይ ይኖራል። ግን የእናቶች ሙድ ይሄንን አሁን ቅድም መነሻችን ያደረግነውን ኃላፊነት መነሻ ባደረገ ሁኔታ ሊለዋወጥ ይችላል። ለሁሉም ነገር ተጠያቂ የምንሆንበት የተፈጥሮ ግዳጅ ነው በሚል እንቀበለዋለን። እናትነትን በተደረጉ ጥናቶች ወደ 20% እናቶች ድብትና ጭንቀት ያሰቃያቸዋል። በምን ምክንያት? ወልደው እናትነታቸውን በሚያጣጥሙበት ሰላማዊው ህይወታቸው ሳይቀር ያጨናንቃቸዋል ይሄ ሀሳብ። ልጆቻቸውን ሲያዩ ለምሳሌ ንጹህ አድርገን ልብሳቸውን ጥሩ አብልተን ሰውነታቸው መልካም ሆኖ እንቅስቃሴያቸው ፍጹም ሰላማዊ ሆኖ ሁሉ ይሄን እያደረኩ ያለሁት እኔ ይሄ ባይሆን ኖሮ ነገ አንድ ቢዚ የሚያደርገኝ ስራ ቢኖር ይሄ ገጽታ አይቀጥልም፣ ይሄ ሁኔታ አይቀጥልም፣ ማን ነው ተክቶት የሚሰራው የሚለው ሙዳቸው እንዲቀያየር ያደርጋልና ሁሉም ነገር ጥሩ ነው ተመስገን ማለት ነበረባት ያቺ እናት። ልጆቿ ተወልደው እያደጉ በጥሩ ሞቅታ ውስጥ መሆኗን ትኩረት አድርጋ የበለጠ ልትደሰት ይገባ ነበር። ለምንድነው የምትነጫነጨው? ለምንድነው የደበራት? ለምንድነው አይ እስቲ ደግሞ ነገ አላቅም የምትለው ለምንድነው የሚለው ብዙ ሰዎችን ላያግባባ ይችላል። ሀሳቧን የወሰደ ሌላ ኃላፊነት ይኖርባታል። ሙሉ ትኩረቷ እናትነት ላይ ብቻ ይሆናል። ከልጆቿ ጋር ረጅም ጊዜ የምታሳልፍ እናት ልጆቼን እንዲመቅጣት አልነበረብኝም፣ ለልጆቼ ይሄን ምግብ በሚገባ አልመገብኩም፣ ይሄን ነገር አልሞከርኩም፣ ያደረገችውን ሳይሆን ያላደረገቻቸውን በርካታ ነገሮች እያሰበች መጨነቅና መጸጸት ታዘውትራለች ትላለች ዶክተሯ። ሌላኛው ብሬን ቼንጅስ ነው ወይም የአይምሮ መለወጥ ነው። የአይምሮ ለውጦች ይኖሯታል። የምታስባቸው ነገሮች ተመሳሳይ ሊሆኑ ይችላሉ። ለምንድነው በየቀኑ በየጊዜው አመት አልፎ አመት ሲመጣ ይሄንን ማስበው ለሚለው ግን ምክንያት ላይኖራት ይችላል። ለምሳሌ ነገ በኋላ ልጆች ምን ይብሉ አሁንም ጥያቄ ነው። አይምሮ ግን እስከዛሬ መግባለች ያለ ምንም ስህተት ተመግበዋል። ትምህርት ቤት ምን ያጋጥማቸው ይሆን? ታሞ ይሆን? በሰላም ወደ ቤት ይደርሱ ይሆን? የሐሳብ ዑደቱ ይሄ አእምሮን የሚያደክም ምክንያት እንዲሆን ግድ ይላታል ማለት ነው። ሌላኛው በኃላፊነት አለመታገዝ ነው።
በምግብ ማብሰል፣ ጽዳት፣ የልጆች ተጠሪነት ወይም ይሄ ጋርዲያን ሪስፖንሲቢሊቲ የሚባለው የጠባቂነት ኃላፊነት የመውሰድ ቅድሚያ ተጠሪ የመሆን ነገር ውስጥ ቅድሚያ የምትሰለፈው እሷ ትሆናለች። ይሄ በጣም አድካሚ ይሆናል መታገስ ከሌለበትና ይሄን ጉዳይ ደግሞ አታስቢ እኔም አለሁ የሚል ከሌለ ከባድ ይሆናል ብላ አስቀምጠዋለች። እንደውም በአንድ ጽሁፏ ውስጥ ብዙ ጊዜ ቤት አካባቢ ስለሆኑ ሴቶች አስባችሁ ታውቃላችሁ ትላለች። ይሄ የቤት እመቤት የምንላቸው ወይም ሙሉ ትኩረታቸውን ልጆች በማሳደግ ቤት በማስተዳደር እና ቤተሰባቸውን በመጠበቅ በመንከባከብ ውስጥ ወስነው የተቀመጡ ተምረው ሊሆን ይችላል ወይም ደግሞ ከመጀመሪያውም ከመነሻውም የውጭ የስራ እድልን እንደ ጥያቄ እንደ አማራጭ ህይወታቸው ውስጥ ያላመጡ ሊሆኑ ይችላሉ። ወይም ደግሞ ውጪ እየሰሩ ስኬታማ የነበሩ ግን አሁን ቤቱ ይፈልገኛል እኔን ብለው ወደ ቤት የመጡ ሴቶችን ሊሆን ይችላል። ወደ ውጪ ሳይወጡ ምናያቸው ይህንኑ እንክብካቤ ለቤተሰቦቻቸው ለልጆቻቸው እያደረጉ የሚኖሩ ሴቶች እያረፉ አድርጋችሁ የምታስቡ ተረጋግተዋል ብላችሁ የምታስቡ ሰዎች በሪያሊቲው ዓለም አእምሯቸው እየደከመ ሀሳቦቻቸው በጣም እየበዙ ሲሄዱ አዳዲስ ነገሮችን ለማድረግ ፍላጎት ማጣት ሁሉ ኖሯቸው ሊሆን ይችላል። በምታዩቸው ቁመና ውስጥና ተግባራት ውስጥ ፍርድ የምንሰጥባቸው ሚላውን ታስቀምጣለች። አእምሯቸው ካላቸው ነገር ጋር የመጣበቅ እድሉ ሰፊ ይሆናል በድግግሞች ተመሳሳይ ሀሳቦችና ድርጊቶችን ስለሚያደርጉ ስለወደፊቱም ይጨነቃል አእምሯቸው። ዛሬን ግን በድካም ያቃጥለዋል። ለምሳሌ እነዚህ ሰዎች ስልካቸውን ይከፍቱና መልእክት ያነባሉ፣ ሳይመልሱ ይዘጉታል። ምክንያቱም ትንንሽ ኢንተራክሽኖች ብዙ ኃይል እንደሚጠይቁ ሊሰማቸው ይችላል። ያ ኢንተራክሽን ሁሉ እንግዲህ ችግር አለበት ወይም በስልክ የምናደርጋቸው ምድልሶች ሁሉ ጊዜን የሚወስዱ ኃይሌን የሚጠይቁ ናቸው ብለን የምንዘጋቸው አይደሉም። ለአንድ የስራ ጉዳይ ተፈልገን ሊሆን ይችላል፣ ጠቃሚ ለሚባል እድል ታጭተን ሊሆን ይችላል፣ ወይም የሆኑ መረጃዎች እንዲኖሩን የሚያዘጋጁን ሰዎች ተቋማት ሊሆኑ ይችላሉ የላኩልን። ግን መመለሱ ብዙ ኃይሌን ይፈጅብኛል ወደሚል ስሜት የተቃጠለ ብዙ ኢነርጂ ያወጡ ሴቶች ሊሆኑ ይችላሉ ትላለች። ስለዚህ ኢንተራክሽን በሌላቸው ሌሎች ጉዳዮች ላይ ረጅም ሰዓት ሊያጠፉ ይችላሉ። ለምሳሌ ቪዲዮ ያያሉ ግን ኢንተራክሽን የለውም፣ ግን ረጅም ሰዓት ሊወሰድ ይችላል። ጥርሳቸውን መቦረሽ ነበረባቸው፣ ጥርሳቸውን መቦረሽ በጣም ከባድ ይሆንባቸዋል። ሳይቦርሹ ቀናቶች አልፈው ሊሆን ይችላል። ገላቸውን መታጠብ ነበረባቸው፣ ብዙ ኃይል ይጠይቃል ገላን መታጠብ፣ ልብስን መቀየር ብለዋል፣ አልታጠቡም። ባልናቸው አልባሳት፣ ባልናቸው ሙዶች፣ ባልናቸው ድካሞች፣ መዛሎች የምናያቸው ለዛ ሊሆን ይችላል። ፕሮዳክቲቭ መሆን ቢችሉ እንኳን ተሸፋፍነው ስክሪን ላይ ወይም ደግሞ ቤት ውስጥ በማይታይ ድርጊት ውስጥ ሊሆን ይችላል ሰዓታቸውን የሚያጠፉት የሚለውን ታስቀምጣለች። ሜንታል ሩሚኔሽን የምትለው ወይም ደግሞ ችግርን እያኘኩ መቀመጥ እንዲሁ ዝም ብሎ ቺዊንግ ኦን ፕሮብለምስ በሚል ነው ያስቀመጠችው። በተዛማጅ ትርጉሙ ነው እንጂ ያው አሉታዊ ስሜቶች ተቆጣጥረውናል። ስህተቶችና ችግሮች ህይወታችን ውስጥ እንዳሉ እናውቃለን፣ እጅግን ሰጥተናል። በድግግሞሽ ጭንቀት ብቻ ነው የምናስበው። እሺ መፍትሄ ሲባል አንድ መፍትሄ የለም፣ ወይም ደግሞ ከመፍትሄ ውጪ ነው ማሰቡ። እያዝናናን እየለመድ ነው ያለ ነው ጉዳዩን። ለምሳሌ ለምን ይሄ ሆነ የሚል ጥያቄ ብቻ ደጋግመው ሊያስቡ ይችላሉ። ቀጥሎ ግን እኔ ምን ማድረግ እችላለሁ ለሚለው መልስ አይሰጡም፣ መጠየቅም አይፈልጉም ነው ዋናው መገለጫ ብላ ያስቀምጠችው። የአእምሮ ምቾት ማጣት፣ ምቾት ያጣል አእምሯቸው። ምን ይፈልጋል፣ ምን እያሰበ ነው፣ ምን ነገር ላይ ተደብቷል፣ ተጨንቋል የሚለውን እርግጠኞች አይደሉም። ትኩረታቸውን ሁሉ ችግር ላይ ማድረግ፣ ስለ መፍትሄ ማሰብ ፍላጎት የላቸውም። መፍትሄ ለማሰብ ጥረት ማድረግም ላይታይባቸው ይችላል፣ ኢነርጂው ስላለቀ። የሆነ አካል ከችግር እንዲያወጣቸው ይፈልጋሉ። በዚሁ መጨናነቅ ምክንያት የተለያዩ ህመሞች ሊመጡ ይችላሉ። ነገርን አጥርቶ ማሰብ አለመቻል፣ መዛል፣ መድከም፣ ስልቹና ዝንጉ መሆን መገለጫቸው ሊሆን ይችላል ነው። ይህን ግን የሚያስተውል ከሌለ እነሱም ሊያስተውሉት ይችላሉ። ጫናው እየበዛ ሲሄድ እኔ በእነዚህ ኃላፊነቶች ከደከምኩ ሌላ ማን ይሄን ሊሸከም የሚችል ሰው ነገ ልጆቼን ይቀበላል፣ ቤቴን ይቀበላል በሚል ከፍተኛ ድንጋጤ፣ ሐዘን፣ ስለ ልጆቻቸው ጤና፣ እድገት፣ ስለ ልጆቻቸው ትምህርት፣ ስነ ምግባር ተጠይቀው ተዘርዝረው ስለማያልቁ ሀሳቦች ድጋሚ በጭንቀት ላይ ጭንቀት የሚያስብ ማንነት ይቆጣጠራቸዋል። ስለ ገንዘብ ማብቃቃትና ስለ ገንዘብ መስራት፣ ስለ ጊዜ ማብቃቃትና የጉልበት ስራ፣ ስለ ትኩረት መስጠትና ነገርን በአግባቡ በቁጥጥር ስር አውሎ ስለ መኖር፣ በኑሮ ደግሞ እርካታ ማግኘትን ጥያቄ ውስጥ ማስገባት፣ የተረጋጋ ቤተሰብ መፍጠርን መፈለግ ግን አለመቻል፣
ይታይባቸዋል ትላለች። እንቅልፍ አለመተኛት፣ ከእንቅልፍ በሰዓቱ አለመንቃት፣ ሁለቱም ተቃራኒ ነገሮች ናቸው። ግን የእንቅልፍ ወይም የሰልፍ ኬር የምንለው ነገር አንዱ መገለጫው ስለሆነ በእንቅልፍ ማንነታቸው ከተኙበት አለመንቃት ወይም ደግሞ ወደ እንቅልፍ ለመተኛት ፈልጎ አለመሄድ፣ ድብት፣ ጭንቀት፣ መከፋት፣ የአእምሮ ስራዎች እየከበዱ መምጣት፣ ለምሳሌ ማሰብ፣ ማስታወስ፣ መነቃቃት፣ ማተኮር የሚሉትን እየተው መሄድ ሊሆን ይችላል። ከዚህ በፊት እያደረግን የነበረውን ስራ ወይም ተግባር እንደ ቀላል እናድርግ የነበረውን መጥላት፣ ለሱ የሚሆን አቅም ማጣት። ምሳሌ ብላ ያስቀመጠችው ነገር ዩዝ ኤንድ ስሩ እቃዎች ይመጣሉ በዴሊቨሪ ሌላው ሀገር ላይ አይደል? ዩዝ ኤንድ ስሩ እቃዎች ከተበላባቸው በኋላ ይጣላሉ። ምክንያቱም ተነካክተዋል። እንድታጥቢያቸውም አይጠበቅም። መልሰው ሪሳይክል ስለሚያደርጓቸው ወደ ቆሻሻ ማጠራቀሚያ ውስጥ ነው የሚገቡት። በእነሱ እቃ ለቀናት መጠቀም፣ አይታጠቡም፣ አይጸዱም፣ አይጣሉም። እኛ ሀገር ሁኔታ ውስጥ ይሄ ዴሊቨሪው ነገር ብዙ የለም። እቃ ሳናጥብ ልንመገብ እንችላለን። ጠዋት የሆነ ሳህን በልተንበት ሊሆን ይችላል፣ ከሰዓት ማታ ነገ ሊሆን ይችላል። ልብስ ሳናጥብ መልበስ፣ ጥርስ መቦረሽ ማቆም፣ እሷ እንዳለችው ልብስ አለመቀየር፣ ሰውነትን አለመታጠብ፣ ጸጉርን አለመታጠብ፣ ከንጽህና ጋር የተያያዙት ነገሮች መገለጫ ሊሆኑ ይችላሉ። ስለዚህ ሙዲ አይደለችም ያቺ ሴት እንላለን እኛ ሙድ ውስጥ ሆነን ማለት ነው። እሷ ሙድ ውስጥ ናት ያለችው የለችውም የሚለውንም እርግጠኛ ላንሆን እንችላለን። ልጆቼ ላይ እንዲህ ልጮህ አይገባኝም ነበረ የሚሉ እናቶች በዚህ በሜንታል ሩሚኔሽን ውስጥ ሆነው ለመታከም ሲመጡ የሚነግሩኝ ጸጸት ነው ትላለች። ጸጸቱ አብቅቷል፣ ስለዚህ እንዳትጮሂ ምን እናርግ የሚለውን የውይይት ርዕስ አይፈልጉትም ትላለች። ስለዚህ ከ6 ወር በኋላ ያለ የግንኙነታቸው ታሪክ ነው እሺ ምን እናርግ ወደሚለው የሚለወጠው እንጂ ልጆችሽ ላይ ምስጮሂ ነሽ፣ አዎ ገብቶኛል፣ ተረድቼሻለሁ፣ መጥፎ እናት ስለሆንሽ አይደለም፣ አይ መጥፎ እናት ሆኜ ነው የሚለው ላይ ስታክ ያደርጋል በሚኖራቸው ቆይታ ማለት ነው ከቴራፒስቷ ጋር። ስለዚህ ቅድም ያልነው ችግሩን እያኘኩ በጸጸት በጥፋተኝነት ስሜት ውስጥ መቆየት ነው የለመደው አይምሯቸው ደክሟል፣ ዝሏል የምትለውም ለዛ ነው። የወደፊት ጭንቀቶች አሉብኝ፣ ካንቺ ጋር አሁን እየተማከርኩ ልቆይ አልችልም፣ ጭንቀቶቼ ናቸው ብለው የሚሏቸው ነገሮች ነገ የልጆቼና የኔ ጤና፣ ትምህርት ቤት ዋቲፍ ሴናሪዮስ ናቸው አብዛኞቹ ቁጭ ሲሉ። እሱን ለማስተካከል ዛሬ ኢነርጂ መቆጠብ አለብን። ዛሬ ለነገ ይሄ ዋቲፍ ሴናሪዮ ወይም የወደፊት ጭንቀቶችን ለመፍታት ኃይል ማስተረፍ አለብን የሚለው ላይ እንደምታተኩር ትገልጻለች ዶክተሯ። ሌላኛው የውድድር ህመም አለባቸው እነኚህ ሴቶች ትላለች። ራስን ከሌሎች እናቶች ጋር ማነጻጸር ህመም፣ ያው ቅድም እንዳልነው ሶሻል ሚዲያው በብዙ መንገድ ይረብሻል። ለሚጠቀምበት ጥቅሙን ያያል። አዌርነሳቸው በጣም ከፍ ላሉ ሰዎች ደግሞ የቱ ልክ ነው የቱ ልክ አይደለም የሚለውንም ነገር እንድናይ ያደርጋል። በነገራችን ላይ ብዙ ነገር ህመም መነሻ የሆነ እየተጠቀሰ ያየሁት ነው። አሁን ይሄ ያልተገደበው ውድድር፣ ፉክክር ከሰዎች ጋር በምናያቸው ምስሎች፣ የኑሮ ዘዬዎች፣ የሰዎች ቤት ውስጥ ራሳችንን እንከተዋለን፣ ግን አናቀው የምናቀው ይመስለናል። ያንን ህይወት ራሳቸውን የጠበቁ ሌላ ጉዳይ ያላቸው፣ ትምህርት ያላቸው፣ ከፍ ከፍ እያለ የሚሄድ ፖዚሽን ያላቸው፣ ስራ ያላቸው፣ ቢዝነስ የፈጠሩ፣ ገቢያቸው ትልቅ የሆኑ እየሰሩ ደግሞ እናትነት ላይ ያሉ ሰዎችን አይቼ በጣም እምረበሽ ነኝ፣ ምንም እያደረኩ አይደለም የሚሉ እናቶች እንደሚመጡን ትናገራለች። አንዱ ስሜት ይሄ ነው። የማይጨረሱ ስራዎች ይቆጣጠሯቸዋል። አይጨርሱም። ቤት ውስጥ ናቸው ያሉት ግን አይጨርሱም። እነኚህ ስራዎች ቤት መጥረግ ጀምሬያለሁ አልጨርሰውም። ልክ አሁን በእኛ ሀገር ሁኔታ እናቴ ምን ትላለች? አልፎ አልፎ ትለኩሳለች ምድጃው፣ ያብሲት ውሃ ትጥዳለች፣ እየተንሰረሰረ ነው አልቋል። ጀበና ደግሞ በከሰል የሆነ ቦታ ላይ ትጥዳለች። ጀበና ውስጥም ደግሞ ዱቄቱ አልገባም። ከዛ ደግሞ ቤት ልታጸዳ ፈልጋለች። ከዛ የሆነ ጎረቤት ይመጣል፣ እያወራች ነው በረንዳ ላይ፣ ትርምስምስ ይላል። ይሄ አልፎ አልፎ ያው የህይወታችን አንዱ መገለጫ ነው። ፐርፌክሽን የለም። ሁልጊዜ የሚሆን ከሆነ የኃይል ብክነት አለ። የምትሰሪውን አታቂም። ስርዓት የሌላቸው ነገሮች ከበውሻል። የቱ ከየቱ እንደሚቀድም እንደሚከተል አታቂም። አያልቁም፣ ይጀመራሉ እንጂ ስራዎቹና ቤት መጥረግ ጀምረን አልጨረስነውም። አብሲት ልንጥል ውሃ ጥደናል፣ እየፈላ ነው አላየነውም። ሊጥ አልጨመርንም። በቃ ራስን መንከባከብ የሚለው ነገርን ደግሞ እንጀምርና ወደ ምንድነው ቶይሌት አካባቢ ገብተን ጸጉር ልናበጥር መስታወት ፊት ቆመናል። ከዛ ሌላ ሀሳብ ይዞን ጭልጥ ብሏል። እሱን እናቆማለን፣ ተንጨብርረን እንወጣለን። እንዲህ አይነት ነገር ነው በድግግሞሽ የምታነሳቸው ነገሮች። ከዛ 10 ሰዓት ልጆች ሰርቪስ ሊመጣ ነው፣ 2 ነጠላ ጫማ አድርገሽ ትወጫለሽ ማለት ነው። ይሄ በድግግሞሽ ሲሆን የሆኑ ሰዎች አሉ
ህይወታቸውን ስርዓት ለማስያዝ የሚሞክሩ ሰዎች ምን ሆነ ነው ግን ክሊት ትልሽ በመስኮት አይተሽ ምን ሆነ ነው ይላል የሆነ ሰውዬ። የለበሱትንም ልብስ ምን ውስጥ ልብስም ይሁን ቢጃማም ይሁን ምን በቃ የሆነ ቲሸርት አይታወቅም። አንዳንድ እናቶች ከቤት ሲወጡ ታስተውያለሽ እንደዚህ አይነት ነገሮችን ማለት ፈራጆች ነን። ምን ራሷን አትጠብቅም እንዴ ምን ስርዓት ያለው ልብስ አትለብስም እንዴ እንላለን። ግን ምን እየተካሄደ ነው እዛች ሴት ህይወት ውስጥ እዛች እናት ህይወት ውስጥ የሚለውን ለማየት አንሞክርም እንጂ የምናያቸው ነገሮች እኮ ናቸውና የእናትነት መገለጫ ሁሉ ራሱ ቤት ያለው ሰውን ለምሳሌ ሚስቴ ራሷን አልጠበቀችም ምንድነው የደነዘዘችው ምንድነው አሁን ቤት ውስጥ እንደውም አንድ አስተውሎ ያለችው ነገር ለምሳሌ ተቀየረ ጠረን ካለ ሰዎች ለጸናቸውን ካልጠበቀን ጠረን ይለወጣል አይደል? የሆነ ሰው ጸጉሩን ለአንድ ወር ሳይፈታ ሳያበጥር ዝም ብሎ ቢቆይ ኖርማል ነው እንደ ቤቱ ጠረኑ? እግራችንን ባንታጠብ ልብሳችንን ባናጸዳ የውስጥ አልባሳቶቻችንን ንጽህና ባንጠብቅ አፋችንን ባንቦርሽ ምን ሊፈጠር እንደሚችል ማሰብ ነው። ሁሉ ጊዜ ደግሞ አለች እቺ ሴት አሁን የጊዜ እጥረት የለባትም ምን ፈልጋ እንደሆነ እኮ አላቅም። የጥርስ ሳሙና ብሩሹም አለ ሳሙናውም አለ ሻምፖም ኮንዲሽነሩም አለ ሊሆን ይችላል የምንለው ጊዜም አለ ውሃውም አለ። አይምሮ ነው የደከመው። አይምሮ ውስጥ ነው ነገር እየተመላለሰ መስራት የማትችልበትን ነገር የወሰደባት በሚል ሶስት ነገሮችን እንደ መፍትሄ ያስቀምጣለች። አንደኛው ድጋፍ ያስፈልጋቸዋል። የመጀመሪያው ድጋፍ የሚያገኙት ኬት ነው? ከቅርብ ቤተሰብ አባል ከትዳር አጋር ቤተሰብ ውስጥ ለምሳሌ የሷ ዲማንድ ትልቅ እንዳይሆን ትናንሽ የሚመስሉን ኃላፊነቶች መውሰድ የሚችሉ ሰዎችን መፍጠር ልጆችን ጨምሮ ለምሳሌ ካልሲ ቤታል ማዬ ሲልና ካልሲ ሲያደርግ እኩል አይደለም ቤቱ በየቀኑ ነው የትምህርት ቤት ከመሄዳቸው በፊት። ሌላኛው ብዙ ሴቶችን የመከረችው ነገር ስትራቴጂክ ኔግሌክት ያስፈልጋል። ይሄ ዝንጉነትን ለማበረታታት አይደለም ስልታዊ የሚለውን የሚያስቀድመችው ለዛ ነው። ስልታዊ መተው በቃ አንዳንድ ነገሮችን ቸል ማድረግ ሁሉም ነገር እኔ ነኝ ኃላፊነት ወሳጇ ተቆጣጣሪዋ አድራጊዋ የሚል ለዛም እኮ ነው የሆነ ነገር ሲጎድል የጥፋተኝነት ስሜት የሚሰማሽ። አንድ እናት ብላኛለች ልጇ እግሩ ጋር ፀሐይ ከማሞቅ ጋር በተያያዘ ሊሆን ይችላል እንደ ብራኬት ነገር ሆኗልና ያያት ሰው ሁሉ ነው በቃ እናት ሆነሽ እያስቆም አትወስጂውም። እኔ እኮ እዚህ ሕክምና ቦታ ሄዳለች ብዙ ቦታ ግን ቆይ እንየው የሚል መልስ ነው የተሰጣት። ያደገ የተለያዩ ሐኪሞች ጋር ሄዳለች የሚመለከታቸው ሐኪሞች ጋር ተመሳሳይ መልስ ነው የሰጧት። ግን ሁሉም ሰው በቃ ባሏት ቁጥር ምን ትጨነቃለች? በቃ እኔ ልጄን እንደዚህ ያደረኩት አይኔ ያየ እንዴ እንደዚህ አይንሽ ያየ እንዴ ታበላሹ ነው እንዴ ልጁን የሚል ደግሞ በጣም ነው የሚገርመው። ሰው የሚሰጠው አስተያየት ሰው ከናቱ በላይ ሊሆን ይችላል እንዴ ውጪ ላይ የትም የማያውቅሽ ሰው ተነስቶ አሳቢ ነው ብትይ እንኳን ከናት በላይ ተጨንቀሽ ነው በየቀኑ የምታየው እናቱ ያለች እንዴት ነው ልትዘናጋ የምትችለው በልጇ አካላዊ ለውጥ ላይ በሚታይ ነገር ላይ በተለይ ይሞክራል ሁሉም እናት በቃ ያሰበም እየመሰለ በጣም ጭንቀት ውስጥ ነው የሚከታት ሁሉ ጊዜምና እኔ እንቅልፌን ሁሉ አጥቻ አድራለሁ አለች። በቃ በዚህ በልጁ ምክንያት ጤነኛ ልጅ ነው ግን ያው አዎ ስታየው አረማመዱ እግሩ ቅርጹ ባየችው ቁጥር በቃ እና ሰው ደግሞ አስተያየት ሲጨምር እንዴት መንገድ ላይ ሁሉ ወክ ሲያረጉ ሲንቀሳቀስ አቁሞ ሁሉ አስቆሞ ምናምን የሚጠይቋታሉ። ቤተክርስቲያን ስትሄድ የሚጠይቋታሉ። እና በቃ ወዴት ሊሄዳለች እኔ በቃ ሰው ነው ያስጨነቀኝ እኔ እንደምታየኝ እየሞከርኩ ነው እየሄድኩ ነው በየቦታው አሳይቻለሁ ቆይ እንየው አሁን ላይ ምንም እናደርገው ነገር የለም ነው የተሰጠኝ መልስ አለች። ህዝብ አስተያየት በሽን ግን በቃ ምን ያረክሽ ነው ልጁ የሚል ተጨማሪ እሷ ለራሷ በየጊዜው የምትጨነቅበት ነገር አለ። ልጄ ላይ ምን አይነት ተሰርቼ ነው በቃ በልጆች ላይ ለሚፈጠር የጤና እክልም ሆነ ማንኛውም ነገር እናት ራሷን ተጠያቂ ታደርጋለች አይደል? ምን አጉድዬ ነው ከኔ ጋር ምን ችግር ቢኖር ነው የሚል ወደ ራሷ እንዲመጣ ነው የምትፈልገው። ጥፋተኝነት ስሜት ይሰማታል እንጂ አንዳንዴ እኮ ምንም ካንቺ ቁጥጥር ውጭ የሆኑ ነገሮች ይፈጠራሉ አይደል? ህመምን በየው ምንም በየው እናት ጥፋተኛ ልትሆን አትችልም በአንዳንድ ህመሞች ላይ። ስለዚህ በራሱ መንገድ ለመጣ ነገር ጥፋተኝነት ስሜት እንዲሰማሽ ትወኛለሽ። እንደዚህ ያልተከታተልኩበትም ወይ ተከታትለሽ ሁሉ ሄደሽ ሁሉ በቃ እኔ ትኩረት ስላላረኩ እኮ ነው አድርገሽም ጊዜ ስላልሰጠው እኮ ነው የሚሉ ጻጻቶች አሉ። ልክ ነው።
ይሄ ብቻ ዲማንድ የሚያደርጉን የሚለው ነገር በደንብ መሰረታዊ ሀሳብ ነው ለኔ። ብዙ ቦታ ይፈልገናል ቤቱ፣ ግንኙነቱ፣ የእናትነት ኃላፊነት፣ ከዛ ደግሞ ጓዳው፣ ሳሎኑ፣ ኪችኑ በቃ ይሄ ሁሉም ትፈልግበታለች እሷ። ስትራቴጂክ ነግሌክት ስትል አንዱ ለምሳሌ ትላንትና ቆንጆ የልብስ እጥበት አረግን አይደል ቤት ውስጥ 3 ቀን ሌላ ልብስ ቢቆሽሽ ታዩን ሁሉን ነገር አጣና ቅድሚያ መሰጪው ነገር ዛሬ ሊሆን ይችላል ማለት ነው። በልብሱ ማጠብ ለምሳሌ በየቀኑ ልብስ የሚያጥቡ ሴቶች አሉ። እንጀራው የሚጋገር ወጡ የሚሰራ ደስ አይላቸው፣ ቤቱ የሚጸዳ መስታወቱ የሚወልወል እትያችም በየቀኑ አንዳንዴ እንደዚህ አይነት ነገር ያጋጥማል። ፍርድ ነው ልትይ ትችያለሽ፣ ግን ከማሰብም ሊሆን ይችላል። አሁን ከአንዲት ሴት ጋር እንዲያወርቻለሁ። ልጆቹ ሄዱ አይደለ? ሲመጡ ሌላ ቅያሪ ካልሲ ያለ 1 ሳምንት 1 ወር ጭምር የሚያደርጉት የልጆቹ ካልሲ የዛኑ ቀን ይታጠባል። አንድም ቀን ቁጭ አትል፣ አንድም ቀን ማለት ተሳስታ ነው የምልሽ። ስለዚህ ሁልጊዜ ይጥበታል። አሁን አንዷን ነው ማወራሽ፣ የልብስ እጥበቱ ብቻ። ይሄ ምግብ ማብሰሉ፣ የእነሱን ንጽህና መጠበቅ፣ ልብስ መቀየር የሚለውን ነገር ታዩ በቃ። ስለዚህ በአካላዊ ሁኔታዋ በምናያት ነገር እንደዛ ባትሆን ነው የሚገርመው። በኢኮኖሚ ኮድ ጥሩ ናቸው፣ በአብላጫው ሰው ዘንድ ጥሩ የሚባሉ ሰዎች ናቸው። ግን ይሄ ራሴን ሰጥቻለሁ ለዚህ ነገር ነገም የሚጠብቀው እኔን ነው ቲና ሊጠብቀኝ ይችላል። ግን ራሱ ይሄን ምሳሌ ጠቅሳይቼ ገርሞኛል። ላውንድሪ ቢኖርብሽ ለዛውም በማሽን ነው የሚያጥቡት እነሱ አብላጫዎቹ አይደል? 2-3 ማሽን ሊኖራቸው ይችላል። ላውንደሪ ውስጥ ልብስ ከቶ አውጥቶ አጣጥፎ ማረጉ ራሱን የቻለ ስራ ስለሆነ ግን እንደዛ ስለሚታመን ላውንደሪውን እስቲ ማቆም ይቻላል ለ3 ቀን። ትላንት በጣም አርገሽ ነበር። አንዳንዴ እኮ ልብስ ማጠቢያ ማሽን ውስጥ ራሱ ታጥቦ ልብሱ ተቀምጦ ለማውጣት ራሱ ጊዜ ሊታርቻልሽ አጥሽ ለማናፈስ ከዛ የደረቀው ልብስ ደግሞ ለማጠፍ ቀላል ስራ ላይ መስል ይችላል ዲቴይሉን ስናየውና ይሄ በጣም በጥልቀት ሁሉንም ነገር እግር በእግር እየተተካ የምናደርገው ነገር አንዳንዱን ብትተዩ ጊዜ ማትረፍ ይቻላል፣ ትኩረት ኢነርጂን መሰብሰብ ይቻላል ነው። ግን ስንፍና ለማለማመድ አይነት ትምህርት ሊመስል ይችላል። ወገብ 24 ሰዓት ሙሉ በቃ አገልግሎት ላይ ናት አንዲት ሴት ቤት ውስጥ ብለን ልናስብ እንችላለን። ሶስተኛውና የመጨረሻው ያለችው ነገር ሁሉም ነገር በቁጥጥር ስር ሊውል አይችልም ብሎ መረዳት አስፈላጊ ነው። ሁሉም ነገር ልጆች ትምህርት ቤት ሸኝቻለሁ፣ ምን እየሆነ እንዳለ አላቅም ላቅም አልችልም። ሲመጡ መረጃ ጠይቃለሁ። ሲመጡ ማወራው ወሬ ጊዜ ይወስዳል፣ ትኩረት ይፈልጋል። ችግሩንም ሰምቶ መፍትሄ ለመስጠት በነገሩሽ ጉዳይ ላይ ቀኑ ሙሉ ስራ እየሰራው አሁን ታዛ ላይ ሆኜ እሱን ማውጠነጥን ከሆነ ከባድ ነው። ሲነግሩሽ አዲስ አይሆንብሽም ማለት ነው። ችግሩ ከባድ ከሆነ እንደዛ አታርጉት ነው። ብቻ ችግርን እያኘካችሁ ኢነርጂያችሁን አትፍቱት በሚል ነው። እሺ ታዛ ነው እየሰማች ያላችሁት። ታዛ